ባለፈው ዶክተር ደብረጽዮን በቃለ መጠይቃቸው ወይም በአካል መግለጫ ሲሰጡ ያነሱት ነገር አለና በደንብ ብናየው የወደድኩት ማለት ነው። አንደኛው ነገር የፕሪቶሪያ ስምምነት ፈርሷል፣ ምክንያቱም የፌዴራል መንግስት ተኩስ ከፍቶብናል ያሉት ነገር ሊያነጋግር የሚችል ነው። አንድ ሁለት ጦርነት ሊጀመርብን ነው ሊከፈትብን ነው ያሉት ነገር አለ። ለዚህ ደግሞ ዶክተር አብርሃም አትስሟቸው የሚል ምላሽ ሰጥተዋል። እነዚህ ነገሮች አንድ የፕሪቶሪያ ስምምነት ተኩስ አቁም ስምምነት ነው። የፌዴራል መንግስት ተኩስ የከፈተ ጊዜ ፈርሷል ያሉት አንድ። ሁለተኛው የፌዴራል መንግስት ተኩስ ከፍቶብናል ወይም ብልጽግና ተኩስ ከፍቶብናል፣ አሁን ደግሞ ጦርነት ሊጀምሩብን ነው የሚሉ እነዚህ ሶስት ነገሮችን እናያለን። ዶክተር ደብረጽዮን አንደኛው በዚህ መልእክት ሊያስተላልፉ የፈለጉት ነገር እኛ ትዕግስተኛ ነን፣ የፌዴራል መንግስት ግን ተኩስ ሁሉ ከፍቶብን ችላ ብለነዋል እኮ ነው ያለው። ዝም ብለናል፣ ተኩስ ከፍቶብን በዛም የፕሪቶሪያ ስምምነትን አፍርሶ ግን ስቲል አሁንም ድርድር እየጠየቅን ነው፣ ውይይት እየጠየቅን ነው የሚል ነገር ነው እያነሱ ያሉት። ራሳቸውን በጣም የሰላም ፈላጊ አድርገው እያቀረቡ ነው ያሉት። እኔ ደግሞ አይ ቲንክ ቆየው መሰለኝ አይደል ይሄ ጦርነት ከተነሳ ጦርነቱ እንዲነሳ ምክንያት የሆኑት እነ ዶክተር ደብረጽዮን ናቸው ካልኩ በጣም ቆይቻለሁ። አልተቀየረም አሁንም ድረስ። ፒኤልኤፍ ምንም እንኳን እየወጣ ስለ ድርድር አሁን ላይ ቢያወራም ቢማጸንም፣ ነገር ግን ነገሩ ወደ ጦርነት እንዲያመራ አንድ አድርገህ ከዛ በኋላ ድርድርን ደግሞ መታጠፊያ የምታደርግበት አይነት ነገር ብዙ ጊዜ የሚሰራ አይደለም። ወይንም ቢሰራም እንኳን ሰላም ፈላጊ አድርጎ አያሳይህም። በእነሱ ምክንያት ነው በነገራችን ላይ እኔ ኢትዮጵያ ውስጥ ድርድር የሚባል ነገር በቃ አይሰራም ወደሚል እየሄድኩ ያለሁት። በፊት ላይ ሁሉንም ያካተተ ውይይት ድርድር ነው ለኢትዮጵያ መፍትሄ ብዬ አምን ነበር። አሁን ላይ እዛ ላይ ያለኝ እምነት ኦልሞስት የለም ማለት ይቻላል። በጣም ተሸርሽሯል። ምክንያቱም ሁሉም ድርድርን መጠቀሚያ ነው የሚያደርገው። ሁሉ ታክቲክ ነው የሚያደርገው። እንደዛ ደግሞ ካደረግከው ዞት ነገሩን ታወሳስበዋለህ፣ ታጠላልፈዋለህ እንጂ መፍትሄ አይሆንም። በትክክል መነጋገር ነው መደራደር ነው የሚያስፈልገው ተብሎ በቅንነት ቁጭ ብሎ መደራደር ለየትኛውም አይነት ግጭት መፍትሄ ነው። ለየትኛውም በቃ ይሄ ትክክለኛው መፍትሄ ያ ነው። እኛ ሀገር ግን ይሄ ቅንነት የለም። ይሄ ቅንነት ደግሞ ከሌለን ድርድርን የፖለቲካ መሳሪያ ወይንም ታክቲክ አድርጎ ደግሞ መጠቀም የሚፈለግበት አይነት ነገር በጣም የሚያመዝን ከሆነ ራሱ ድርድር ችግር ነው የሚሆነው እንጂ መፍትሄ አይሆንም። መፍትሄ አይሆንም። ቲፒኤልኤፍ የፈለገውን ነገር አድርጎ ከማንም ጋር ተገናኝቶ ስምምነት ጥሶ ህግ ጥሶ ሰራዊቱን ምኑን እንትን ብሎ ከዛ በኋላ ድርድር ባለ ቁጥር ኦኬ ድርድር መፍትሄ ነው ስለዚህ ተደራደር ብትለው በቃ ድርድር ችግር እየሆነ ነው የሚመጣው። ምን ችግር አለው? ይሄን ሁሉ አድርጌ በድርድር ወጣዋለሁኝ ብሎ እንደዛ አይነት አስተሳሰብ ነው የሚመጣው። ስለዚህ ድርድር ራሱ ችግር እየሆነ ይመጣል። በቅንነት ግን ችግርን ተነጋግሮ ተወያይቶ በድርድር መፍታት በመርህ ደረጃ ሲታይ አማራጭ የሌለው በቃ ማለት ዘላቂ ሰላምን ለማምጣት የሚረዳ የግጭት መፍቻ ዘዴ ነው። እኛ ሀገር ላይ ግን ችግር ወደ መሆን እየተሸጋገረ ነው ያለው። ስለዚህ አንድን ወገን ብቻ ሳይሆን ሁሉንም ተጠያቂ ማድረግ ያስፈልጋል። ሁሉም ደግሞ በዚህ ረገድ የሚጠየቅ ከሆነና ማይታመን ከሆነ ሁሉንም ያሳተፈ ውይይት፣ ድርድር መፍትሄ ሊሆን የሚችልበት እድል ብዙም የለም። አሁን እየፈለጉ ያሉት እነ ዶክተር ደብረጽዮን ይሄንን ነው።
ድርድር እያልን ነው፣ ስለዚህ ለሰላም ዝግጁ ናቸው፣ መንግስት ነው እምቢ ያለው የሚል አይነት ነገር፣ እንደዚህ አይነት ትርክት ለመፍጠር ነው እየተንቀሳቀሱ ያሉት። እና የመጀመሪያው የስምምነቱን ጣሽ አድርገው ያቀረቡት መንግስትን ነው። ለምን ተኩስ ከፈተ የሚል ማለት። አንዳንድ ሰዎች ይሄንን ንግግር የተከላከሉበት መንገድ እውነት ለመናገር ከእውነታው ትንሽ የራቀ ነው። ተኩስ አልከፈተባቸውም መንግስት፣ ብልጽግና አይደለም ተኩስ የከፈተው ራሳቸው ናቸው ትንኮሳ የፈጸሙት የሚሉ ሰዎች አሉ። ለዛ የሚያቀርቡት ደግሞ ምክንያት ጄኔራል ታደሰ ወረደ ያሉትን ንግግር ነው። ጄኔራል ታደሰ ወረደ ሰራዊት ላክን ብለዋል። አሁን ደግሞ ዶክተር ደብረጽዮን ደግሞ ተተኮሰብን ይላሉ። ይሄ ይጋጫል የሚል ነው። አይጋጭም ንግግራቸው። በነገራችን ዛትማች የሚጋጭ ንግግር አይደለም ሁለቱ የተናገሩት። ጄኔራል ታደሰ ወረደም ሰው ላክን አሉ እንጂ ተኮስን አላሉ። ተኮስን አላሉ። ዶክተር ደብረጽዮንም ሰው አላክንም አላሉ፣ ተተኮሰብን አሉ እንጂ። የሁለቱ ንግግር ብዙ የሚጋጭ ነገር አላየሁበትም። እንደውም ይስማማም ነገር አለው። ጄኔራል ታደሰ ወረደ 4 ሰዓት ምናምን ሁሉ እኮ ከተነጋገሩ በኋላ ተኩስ ተከፈተብን ሁሉ ብለው እና የሁለቱ ንግግር ዛትማች የሚጋጭ አይደለም። የጄኔራል ታደሰ ወረደና የዶክተር ደብረጽዮን ንግግር። ችግሩ ግን ያለው ምኑ ጋር መሰላችሁ? የመጀመሪያው ነገር የፕሪቶሪያ ስምምነትን የተኩስ አቁም ስምምነት አድርጎ መቁጠር ነው። የተኩስ ስምምነት አድርጎ የተኩስ አቁም ስምምነት አድርጎ መቁጠር የመጀመሪያው ስህተት እሱ ነው። የፕሪቶሪያ ስምምነት ተኩስ ማስቆም አንዱ ግቡ እንጂ የተኩስ አቁም ስምምነት አይደለም። ከዛ ከፍ ያለ ትልቅ ፓኬጅ ነው። ነገሮችን ወደ ኖርማል ወደ ነበሩበት አይነት ሁኔታ የሚመልስ ማለት ነው። የተኩስ አቁም ስምምነት እንደዛ ላይሆን ይችላል። የተኩስ አቁም ስምምነት ሰብአዊ ለሆነ ጉዳይ ልትስማማው የምትችሉ አይነት ስምምነት። የተኩስ አቁም ስምምነት ሁለታችሁም ደክሞናል ብላችሁ ስታስቡ የምትስማሙት አይነት ስምምነት መልሶ ሊያገረሽ ይችላል በአብዛኛው። የፕሪቶሪያ ስምምነት ተኩስ ማቆም አንዱ ግቡ ነው። ግን ከዛም ግን ያለፈ ነው። ለተኩስ ምክንያት የሆነውን ነገር መፍታትን፣ ለተኩስ ምክንያት የሆነውን ችግሩን መፍታት ዓላማ ያደረገ። ለዛ ነው የሰላም ስምምነት የሚባለው። ተኩስ አቁም ስምምነት ተኩስ የተኮስክበትን ምክንያት እሱን ለመፍታት ወደሚያስችል ውይይት ይዞክ ይሄዳል እንጂ የጦርነቱን ምክንያት የሚፈታ አይደለም። ይሄ ግን ፈቷል። እዛ ላይ የተገለጸው የጦርነቱ ምክንያት ሁለቱም የተስማሙበት ቲፒኤልኤፍ አመፀ ነው፣ ህገ መንግስቱ ላይ አመፀ። ስለዚህ መፍትሄው ህገ መንግስታዊ ኦርደሩን መመለስ ነው። በቃ እሱ ህገ መንግስታዊ ኦርደሩ መመለስ ፕሪቶሪያ ስምምነት እንደ መፍትሄ ያስቀመጠው። ችግሩ ምን ነበር? የቲፒኤልኤፍ ህገ መንግስታዊ ስርዓቱን እንዶ ከዛ በተቃራኒ መንቀሳቀሱ። የራሱ ቲፒኤልኤፍ የተስማማው ስምምነት ይፈጸም ሲል እኮ ግርም እኮ ነው የሚለኝ። አንዱ ነው ለተኩስ ምክንያት የሆነውን ነገር ይፈታል የፕሪቶሪያ ስምምነት። ከዛ ባለፈ አለመግባባቶች ካሉ፣ ወደ ግጭት የሚያመሩ ነገሮች ካሉ ሁለተኛ ተኩስ ውስጥ ላለመግባት እነዛን ችግሮች በውይይት በድርድር መፍታትን ደግሞ አማራጭ ያደርጋል። አዲስ የሆነ የችግር አፈታት ዘዴንም ደግሞ እዛ ውስጥ ደግሞ ያስቀምጣል። የመጨረሻው ግቡ ደግሞ ምንድነው? በሁለቱ መካከል መተማመንን መፍጠር። ተማምነው በጋራ የሚሰሩበትን ሁኔታ መፍጠር ነው። በነገራችን ላይ በጋራ እንዲሰሩ ነው የተስማሙት ፕሪቶሪያ ላይ። አሁን እነ ጌታቸው ረዳ ሲያደርጉት ከሃዲ ለምን ባንዳ እንደተባለው አላውቅም። የተስማሙት በጋራ እንዲሰሩ ነው። ስምምነቱ እንደዛ ነው። በጋራ መስራት አለብን፣ መተማመን አለብን እኮ ብሎ እኮ ነው የተስማሙት እኮ። እኛ እኮ ወዳጆች ነን የሚል እኮ ነው ስምምነቱ።
ዶክተር ደብረጽዮን የተኩስ አቁም ስምምነት አድርገው አዩት። የፕሪቶሪያ ስምምነት የተኩስ አቁም ስምምነት ቢሆን ኦፍ ኮርስ ተኩስ ሲከፈት ምን ይሆናል? ስምምነቱ ይፈርሳል። ግን የፕሪቶሪያ ስምምነት የመጨረሻ ግቡ እምነት መፍጠር ስለሆነ ተኩስ ባትከፍትም እምነትን የሚሸረሽር አይነት ነገር በተናጠል ስትወስድ ከዛም ደግሞ አልመለስም ስትል ያኔ ስምምነቱን ጥሰሃል። ያኔ ስምምነቱ ፈርሷል። ለኔ ስምምነቱ የፈረሰው ቲፒኤልኤፍ ከሻቢያ ጋር የተገናኘ ጊዜ ነው። በቃ ቲፒኤልኤፍ ከሻቢያ ጋር ግንኙነት የጀመረ ጊዜ ያኔ ስምምነቱ ፈርሷል። ለምን? ከዛ በኋላ መተማመን ሊኖር አይችልም። ያኔ ነው ስምምነቱ የፈረሰው። ከዛ በኋላ ማንም ተኮሰ፣ ማንም የፕሪቶሪያ ስምምነትን አፈረሰ አላፈረሰ ብለህ የምትከራከርበት ምክንያት የለም። ቲፒኤልኤፍ ከሻቢያ ጋር ግንኙነት ጀመረ። ከዛ በኋላ የሚያደርጋቸው ነገሮች በሙሉ ቲፒኤልኤፍ በፕሪቶሪያ ስምምነት እየተንቀሳቀሰ ነው አይደለም የሚለውን ጥርጣሬ ውስጥ ይከታል። ሻቢያ ከብልጽግና ጋር ያለው ግንኙነት ጥሩ ባልሆነበት ወቅት ከፌዴራል መንግስቱ እውቅና ውጪ በሆነ መንገድ ከሻቢያ ጋር ግንኙነት ከፈጠረ ከዛ በኋላ መተማመን አይኖርም። የፕሪቶሪያ ስምምነት ዋነኛ ዓላማው መተማመንን በሂደት እየገነቡ መምጣት ነው። የሆነው ግን ቲፒኤልኤፍ በተቃራኒ ነው ሄደው አንዲያ ነው። ከሻቢያ ጋር መገናኘት መተማመንን ጥርጣሬ ውስጥ መክተት ብቻ ሳይሆን ህገ መንግስታዊ ስርዓቱን ምን ማለት ነው? አሁንም መናድ ነው። አሁንም ህገ መንግስቱ ላይ ማመጽ። የፕሪቶሪያ ስምምነት ዋነኛ ዓላማው ምንድን ነው አልኳል? የጦርነቱን ምክንያት መፍታት። የጦርነቱ ምክንያት ምንድን ነው? ቲፒኤልኤፍ ራሱ በተስማማው መሰረት ራሱ ነው ይሄን እያለ ያለው ህገ መንግስቱን ላይ አመጻለሁ፣ አመጻ አስነስቻለሁ በሚል ከዛ በተቃራኒ ተንቀሳቅሻለሁ ብሎ ነው። ከሻቢያ ጋር የፌዴራል መንግስት በማያውቀው አይነት ሁኔታ ግንኙነት መፍጠር ማለት ህገ መንግስቱን ማፍረስ ነው። ህገ መንግስቱ ላይ ማመጽ። ስለዚህ አፍርሶታል። ያኔ ከፕሪቶሪያ ስምምነት ዋነኛ ዓላማዎች በተቃራኒ ነው ሲንቀሳቀስ የነበር። ትጥቅ አልፈታም አለ ምናምን፣ እነዚህ ነገሮች ሌሎች ጉዳዮች ነው። ዋነኛ ዓላማዎቹን በማይሳካበት ጎዳና ነው ቲፒኤልኤፍ ሲሄድ የነበረው። ያኔ ነው ፕሪቶሪያ ስምምነት የፈረሰው። ስለዚህ አሁን ሌላ አፍራሽ መጠበቅ የለበትም። እነ ዶክተር ደብረጽዮን ራሳቸው ናቸው ያፈረሱት። ከዛ ውጪ በጠለምት በኩል ተኩስ እነሱ ጀመሩ ወይንስ ብልጽግና ጀመረ ባናቅም፣ ግን ትንኮሳ ግን ጀመረዋል ራሳቸው። ያ ምንድነው? ሰራዊት አንቀሳቅሰዋል። በመቼ ወቅት? ውጥረት ባለበት ጦርነት ውስጥ ሊገባ ነው በተባለበት ወቅት ለመነጋገር በሚል ሰራዊት አንቀሳቅሰዋል። ይሄ በቃ ትንኮሳ ነው። በደህና ጊዜ እኮ አይደለም፣ ወደ ጦርነት ሊገባ ነው በተባለበት ጊዜ ቲፒኤልኤፍ ለጦርነት ዝግጅት አድርጎ ጨርሷል። ወረራ ሊፈጽም ነው ምናምን እየተባለ በቃ አጠቃላይ አትሞስፌሩ ይሄንን እያወራ ባለበት ወቅት በላይም ታችም ያለው በዛን ወቅት ላይ ሰራዊትን ለንግግር ወደዛ ላኩኝ ማለት ትንሽ የሌሎችን ንቃተ ህሊና አሳንሶ ከማየት የሚመነጭ ነው። እንደውም እኔ ቦን ገና ሰራዊቱ ሲንቀሳቀስ በቃ ልተኩስ ትችላለህ። ምክንያቱም ኮንቴክስቱን ነው ማየት ያለባቸው። ከዛ ውጪ ለንግግር ሰራዊት አይላክም። ከተላከም ወይ ሰራዊቱ አመራር ወይንም እዛ አካባቢ ላይ ያለ አስተዳደር ነው ሊላክ የሚችል። እንዴት የሆነ አንድ ጋንታ የሚሆን ምንም ሰብሰብ ያለ ሰራዊት እንዴት ትልካል? ሌላኛው ይሄ ነው።
ሶስተኛው የሚያነሱት ጦርነት ሊከፍቱብን ነው የሚል ነው ዶክተር ደብረጽዮን። ይህን ነገር አሁን በደንብ ልብ ብላችሁ ውሰዱ። ጦርነት ሊከፍቱብን ነው፣ ነገሮችን በሙሉ ወደ ጦርነት ከወሰድክ በኋላ ልትል የሚገባው ጉዳይ አይደለም። ምንድነው እሺ የምትጠብቀው ነው? አይ ምንድነው የፈለግከው? ከሻዕቢያ ጋር ተገናኘ፣ ሰራዊትን አሰለጠንክ፣ አስመረክ፣ ትጥቅ አስገብተህ አስታጠቅ። ምንድነው እየፈለክ ያለው ታዲያ? አይ በቃ አሁንማ በደንብ ሰልጥናችኋል፣ አጋርም አግኝታችኋል፣ ስለዚህ ብንነጋገር ይሻላል እንድትባል ነው እንደምትጠብቀው? ሰው እኮ የዘራውን ነው የሚያጭደው። ለጦርነት ስትዘጋጅ ነበር። ለጦርነት እኮ መዘጋጀት ጦርነትን ይጠራል። ስለዚህ ጦርነት ተዘጋጀ ከህግም ከምንም ውጪ በሆነ አይነት መንገድ። ስለዚህ ሊመጣልህ የሚችለው ነገር ጦርነት ነው፣ ሌላ ነገር የለም። ጠርተዋል። አቤት አለ ጦርነት። ከጠራኸው በኋላ ለምን እንዳትመጣ ማለት ነገር እኮ የለም። በቃ ዞሯል፣ አንዴ አይቶሃል፣ አቤት ብሏል፣ ሰምቶሃል። ጦርነት ነው ይመጣል፣ ሌላ ነገር የለም። ለዛ ነው ቅድም የዶክተር አብርሃም ጦርነት ፌዴራል መንግስት ሊከፍት አይደል እና ምን ሊያደርግ ነው ታዲያ? እውነታውን ነው መነጋገር ያለብን። ሌላ ምንም ነገር ሊመጣ አይችልም። ጦርነትን ጠርተህ አስቀድመን አገባ ብለህ ከዛ በኋላ አይ ማለት አይቻልም። አይ ግደም ሞላለኝ ግን ደግሞ ካልክ ወደ ጦርነት የጠራህባቸውን አይነት ነገሮች በሙሉ መቀልበስ ነው፣ ወደኋላ መመለስ ነው፣ እነሱን ሁሉ ማረም ነው። ሌላ መፍትሄ የለውም። ራስ ጋር ነው መፍትሄው። ምንም ለዚህ መነጋገር አያስፈልግም። ምንም መፍትሄው ራስ ጋር። ከሻዕቢያ ጋር ተገናኘ፣ አስታጠቅ፣ አሰለጠንክ፣ ስትፎክር ነበር። እኛ ዝም ነው ብለን የነበረው ይላሉ ዶክተር ደብረጽዮን። ለምን የቲዲኤፍ አመራሮች አይደሉም እንደ አደባባይ ላይ ወጥተው እንደ ድሮ አይደለንም ሲሉ የነበሩት? እንደ ድሮ አይደለንም፣ በብዙ ረገድ አሁን ተለይተናል፣ እንደ ድሮ አይደለንም ሲሉ እኮ ነው። ከበፊቱ በጣም ተሽለናል አሁን ላይ ሲሉ ነበር እኮ። በፖለቲካም ብዙ አጋር አለን፣ በትጥቅም ረገድ ብዙ ተቀይረናል እኮ ነበር ሲሉ እኮ። ሰራዊታቸውን ሲያስመርቁ ሲሉት የነበረው ነገር በሙሉ እኮ ፉከራ ነው፣ ሌላ ነገር እኮ አይደለም። እና ጦርነትን በዚህ መጠን ጠርተኸው ጦርነት ሊከፍቱብን ነው ልትል አትችልም። የጠራኸው ነው የሚመጣው፣ የጠራከው ነው ሊመጣ የሚችለው። ይሄ ጦርነት አሁን ላይ ማንም ጀምረው ማንም ነው የምላችሁ። ተኩሱ አሁን እየተቀራረቡ ነው። በሁለቱም በኩል ሰራዊቶችን የማስጠጋጋት ነገሮች አሉ። በቃ ሰራዊት እየተጠጋጋ ሲመጣ ውጥረቱ እሳት የመጫር እድሉ በጣም ሰፊ ነው። ማንም ሊተኩስ ይችላል። የጦርነት ጀማሪ የሚባለው የተኮሰው አይደለም። ምን ማወቅ ያስፈልጋል? ዶክተር ደብረጽዮን የፕሪቶሪያ ስምምነትን የተኩስ አቁም ስምምነት አድርገው ያዩበት ምክንያት ለዛ ነው። ጦርነት ጀማሪ ማለት የተኮሰ አይደለም። የትግራዩ ጦርነት ጊዜ እንደዚሁ ማነው ጦርነቱን የጀመረው የሚል ክርክር ይነሳ ነበር እና በብልጽግና ሳይድ ያሉ ሰዎች ምንድን ነው የምትሉት? ሰሜን ዕዝን ማን ያጠቃው ብለው የሰሜን ዕዝ መጠቃትን የጦርነቱ መጀመር አድርገው ነበር የሚቆጥሩት። ታስታውሳላችሁ። እኛ እዛ ላይ የምናቀርበው አንድ መከራከሪያ ነበር። ያ መከራከሪያ ወደ ፍልሚያ ውስጥ ገብተህ በቃ ፍልሚያ ውስጥ ሆነህ እሱ ነው ቀድሞ የሰነዘረውና እሱ ነው የጦርነት ጀማሪ ልትል አትችልም ነው።
ኦልሬዲ እኮ ፍልሜ ውስጥ ገብተሃል። በቃ ትጥቅህን ምን አዘገጃጅተህ እኮ ገብተሃል። ከገባ በኋላማ የመቅደም ምናምን ጉዳይ ነው ሊሆን የሚችለው። ምን ልላችሁ ፈልጌ ነው፣ የመጀመሪያው ስንዝር አይደለም መሰንዘር አይደለም የጦርነቱ ጀማሪ አድርጎ የሚያሳይህ ከዛ በፊት የነበረው ጉዳይ ነው። አሁን ማንም ይተኩስ ማንም ተኳሹ አይደለም ጦርነት ጀማሪ። ጦርነቱን የጀመረው ነገሮችን በሙሉ ወደ ጦርነት አቅጣጫ ያመራው አካል ነው። ለኔ እነ ዶክተር ደብረጽዮን ናቸው። ሌላ ማንም አይደለም። አሁን በዚህ ሰዓት ምናልባት በዚህ ደቂቃ ውስጥ ምን እንደሚሆን አናውቅም። ማን ቀድሞ እንደሚተኩስም አናውቅም። ግን የተኮሰ አይደለም ጦርነት ጀማሪ ማለት። የፕሪቶሪያ ስምምነት ከተስማሙ በኋላ የፕሪቶሪያ ስምምነቱ እንዴት ፈረሰ? በማን ፈረሰ? በማን የፈረሰው? በቲፒኤልኤፍ። እንዴት ፈረሰ? ከሻዕቢያ ጋር ግንኙነት ሲጀምር አለቀ። ከዛ በፊት የነበሩ ነገሮች እንተዋቸው። አለመግባባት ሊኖር ይችላል ምናምን ብዙ ነገሮች፣ እሱ ችግር የለውም። ግን ከሻዕቢያ ጋር ግንኙነት የጀመረ ጊዜ ፕሪቶሪያ ፈርሷል። ከሻዕቢያ ጋር ግንኙነት አልጀመርንም በይፋ እያሉ 10 ጊዜ የሚናገሩት ለዛ። ከዛ ጋር የሚደረግ ግንኙነት የፕሪቶሪያ ስምምነትን አፍራሽ አድርጎ ስለሚያሳይ ነገሮች ወደ ጦርነት እንዲያመሩ የመጀመሪያው ተጠያቂ አድርጎ ስለሚያስቆጥር በዛ ምክንያት። እውነታው ግን ከቲፒኤልኤፍ ጋር ከሻዕቢያ ጋር ግንኙነት ጀምረዋል። ይሄ የሚካድ አይደለም። ከሻዕቢያ ጋር የጀመሩትን ግንኙነት ይፋ ያደረጉት ፕሬዝዳንቱ ከማይመጠናቸው አንድ አክቲቪስት ጋር ተገናኝተው። እኔ እዛን ጊዜ በኤርትራው ፕሬዝዳንት ነው ያዘንኩት። እውነት ለመናገር ሰው እንዴት ደረጃውን አይጠብቅም? በጣም ነው የሚገርመው። የዛን ጊዜ አብስረውታል፣ ይፋ አድርገውታል ቲፒኤልኤፍ እና ሻዕቢያ መገናኘታቸው። ቲፒኤልኤፍ በአክቲቪስቱ፣ ሻዕቢያ በሀገሪቱ ፕሬዝዳንት ተወክለው ያኔ ይፋ ተደርጓል። በቃ ምንም እንትን አይደለም። የኛ ሰው አይደለም አክቲቪስት ነው ምናምን ልትል ትችላለህ። እሱን ስለማይገባቸው ሰዎች ነገር ነው የምንልህ። መልሱ እንደዛ ነው የሚሆነው። ይገባናል። ግንኙነት አለ። ከዛ የቀደመ ነው፣ ግን የዛን ጊዜ ይፋ ያደረጉት ግንኙነት ነው። እንዳልኳችሁ ልብ በሉ። ቲፒኤልኤፍ በአክቲቪስቱ በጋዜጠኛ፣ የኤርትራ መንግስት በፕሬዝዳንቱ ተወክለው ነው ይፋ ያደረጉት። ሼሙ ለኤርትራ መንግስት ነው፣ ለሌላ አይደለም። የሆነው ወዳጆች